ለሩታ ማስጠንቀቂያ መሰጣት ነገር ምንድነው ልጁን ላይ ሲመጣ የመከልከል መብት የለሽም። ሲቀጥል ደግሞ አብርሃም ሰዓት ላፊ መሄድም አግባብ አይደለም። ሰዓት ጊዜ ይወስነዋል። ዝም ተብሎ ዘው ተብሎ ልጅ ተብሎ አይኬድም። መከልከል አይደለም ግን ሰዓት ይወስነዋል። የሄድክበት ሰዓት እኩለ ሌሊት ነው። አብርሃም ስነ ስርዓት ከሱ ተማር፣ መደማመጥ ከሱ ተማር። አብርሃምም ዴቪ መክረሃል፣ መልሰ ይፈሰሰው ነው የምታደርገው። በራስ ብቻ የሆነ ዲክታተርነት አይሰማክ። በቃ ዲክታተር አትሁን። እንደሱ ሁን እስቲ ትንሽ እንደሱ ሁን ብልህ ላትሆን ትችላለህ። ያልተፈጠረልህ ነገር መሆን አትችልም። መደማመጥ የሚባለው ነገር ሩታም ደግሞ ድርቅ የሚያረግሽ ነገር ያን ነገር መተው አለብሽ። በቃ ያለፈ ነገር ተውት። እነ ሜሪ ይሄን ነገራችሁን ተውት። በቃ እንደ ተማረ ሰው ሲመጣ በስነ ስርዓት በክብር ሰውን ማናገር፣ በክብር ለሰው ለሚጠይቃችሁ ጥያቄ ያ ሰው አጥፍቶም ይሁን በድሎም ይሁን የራሱ ጉዳይ ራሱ አይምሮ ይጠይቀው፣ ራሱ ይወጣበት። ቡዜና ሜሪ በዛ ልክ ደግሞ መመላለሳችሁ በጣም ይደብራል። ሁላችሁም ቤተሰብ ናችሁ። በቤተሰብ መሃል ደግሞ እንደዛ አይነት ሰጣ ገባ ያስጠላል። ተደማምጣችሁ መደማመጥ አለባችሁ። የሆነ ነገርን ስታወሩ መደማመጥ አለባችሁ። ለምሳሌ ዴቭን ዩት የተማረ ሰው ደስ የሚል ስነ ምግባር ያለው በእውነት። ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በያላችሁበት ሰላማችሁና ጤናችሁ ብዝት ይበል የኔ ውዶች። እንዴት ናችሁ? እኔ ያለሁላችሁ። እንግዲህ ዛሬ ደግሞ ያው በድጋሚ መጥቼላችኋለሁ። ቤተሰብ እንግዲህ ልቆጣም ልመክርም እንግዲህ አላቅም፣ ብቻ ብዙ አይነት ነገር ነው ውስጤ ላይ ያለው እና ቤተሰብ ሰሞኑን ነገር እያያችሁ ነው። ምንድነው እያያችሁት የነበረው? እኔም እያየሁት የነበረው በቀደም ለታ እነ ሜሪ እነ ዳኒ ሩታ አብርሽን አይታችኋል። እንግዲህ ቤተሰብ ምንድነው መሰላችሁ አብርሃም ልጁን ለማየት ሄደ። ልጁን ለማየት በሚሄድበት ሰዓት አታይም ብለው ብዙ ነገሮችን እያላገጡ ነበር። እነማ ሜሪ ዳኒ እንደዛ መሆን የለባቸው። በመጀመሪያ ማለት ነው እነሱ መቆጣው እንደዛ መሆን የለባቸው። እንደ ተማረ ሰው እንደ ባለ አይምሮ መሆን ነበረባቸው። እንደዛ አይነት አክት እንደዛ አይነት ማንጓጠጥ ማሳየትም አልነበረባቸውም። የሆነ የቃቃ ጫወታ ነው። የትራስ እያነሱ መጫወት የሆነ ነገር አክት ቅርጽ ማሳየት ጥሩ አይደለም። በመጀመሪያ ማለት ነው ዳኒና ሜሪ። ሲቀጥል ደግሞ አብርሃም ሰዓት ላፊ መሄድም አግባብ አይደለም። እንደ ተማረ ሰው ስናስበው ማለት ነው። ልጅ አባት ነክ ልጅህን ለማየት ነው ሄድከው። ልጅህን ለማየት ስትሄድ ደግሞ አግባብ ባለው ሁኔታ ሰዓት ጊዜ ይወስነዋል። ዝም ተብሎ ዘው ተብሎ ልጅ ተብሎ አይኬድም። መከልከል አይደለም ግን ሰዓት ይወስነዋል። የሄድክበት ሰዓት እኩለ ሌሊት ነው። እኩለ ሌሊት እኮ ወይ ጭፈራ ቤት ወይ ክለብ አይደለም፣ ወይም ደግሞ መጠጥ ቤት አይደለም፣ ወይም ደግሞ ፊልም ቤት ቲያትር ቤት አይደለም። ዘው ተብሎ እንደ ተፈለገ የሚኬደው። ቤቴ መሄድ አልችልም ወይ ካልከኝ ትችላለህ፣ መብት ነው። ልጄ ማየት አልችልም ወይ ካልከኝ ትችላለህ፣ መብት ነው። ማንም አይከለክልም። ማንም የሰማንያ ባለቤት ናት፣ አብራክ ነው፣ ሄደ ማየት ትችላለህ። ሰው ተጣልቶም እኮ በፍቅር መኖር ይችላል። ግድ አንድ ቤት ለምን አልኖረም አይባልም። ግን ሰው ተለያይቶም በፍቅር ይኖራል። በፍቅር ስልህ ለልጅ ስትል ማለት ነው። የሆነ አንድ ላይ ኑሮ ምናምን እሱ አያገባኝም። ልጅህን ማየት መብት ነው። ማንም አይከለክልም። ማንም ዓለም ያወቀው ፀሐይ የሞቀው ነው። ልጅህን ማየት መብት ነው። ማንም አናቸውም ሊከለክሉህም ሊናገሩህም አይችሉ በልጅ ጉዳይ ማለት ነው። ግን ሰዓት የሄድክበት ሰዓት ትንሽ ሌሊት መሆኑ ነው እኔ ያስከፋኝ ማለት ነው። ሲቀጥል ደግሞ እነ ሜሪ እንደዛ በመሆናችሁ በጣም ነው ማዝ ነው። አይደረግም፣ መሆን የሌለበት ነገር ነው። እናንተ እንደዛ የሆናችሁትን አክል እኮ ሩታ ምንም አልተናገረችም። በቃ ምንም አልተናገረችም ማለት እችላለሁ። እናንተ ያንን እንደዛ ስትሉ እሷ በቃ ያለውን ነገር እያየች ከመሳቆች ምንም ክፉ ደግም አልተናገረችም። በቃ ሰዓት ይኑርህ ነው። በሰዓት ና፣ ያለ ሰዓት እየመጣ አትረብሸኝ ነው ያለችህ እንጂ ልጅህን አታይም ማለትም አትችልም። እሷ ማለት ነው ለሩታ ማስጠንቀቂያ መሰጣት ነገር ምንድነው ልጁን ላይ ሲመጣ የመከልከል መብት የለሽም። መብቱ ነው። ምንድነው የምትከለኪው? እረፍት ላይ ሆነሽ ሰዓት ላፊ መጥቶ ከተኛሽበት ቀስቅሶ ኦር ልጁ ደግሞ ተኝቶ ከሆነ ልጁ መረበሽ የለብህም። አብርሽ እዚህ ጋር ልነግርህ የምፈልገው ነገር ማለት ነው
በጊዜ ከመጣህ ግን ልጅህን አይተክ አጫውተህ ምን ብለህ እንደልብህ አግኝተው እሱም አጫውቶክ መሄድ ትችላለህ። ከተኛ ግን የተኛን ልጅ ቀስቅሶ ልሳምክ ላቅፈ አጫውተኝ ምናምን ብትለው እንቅልፍ ላይ ያለ ሕፃን ልጅ ማለት ነው። እንዴት ብሎ እንትን ሊልህ ይችላል? ግን ሳይተኛ በጊዜ ከመጣ እንደፈለክ አጫውተህ እንደፈለክ ስምህ እንደፈለክ አድርገህ መሄድ ትችላለህ ልጅህን ማለት ነው። እና አሳቻ ሰዓት አትምጣ ነው ይሄ ምክራዊ ያዘለው ከሰማኸኝ ማለት ነው። እነ ሜሪ ይሄን ነገራችሁን ተውት በቃ። እንደ ተማረ ሰው ሲመጣ በስነ ስርዓት በክብር ሰውን ማናገር፣ በክብር ለሰው ለሚጠይቃችሁ ጥያቄ ያ ሰው አጥፍቶም ይሁን በድሎም ይሁን የራሱ ጉዳይ ራሱ አይምሮ ይጠይቀው፣ ራሱ ይወጣበት። ያለፈውን በደል አትቁጠሩ። ግን ሰው ሲመጣ እንደ ሰውኛ ሰውን አክብራችሁ ምንድነው የፈለከው፣ ለምን መጣ፣ የመጣበት ምክንያት ምንድነው ብላችሁ ቆም ብላችሁ ሰውን አስረድታችሁ የመጣበትን ምክንያቱን ጠይቃችሁ በአግባቡ ያን ሰው እንዳመጣጡ ብትመልሱት ደስ ይለኛል፣ እንደኔ ማለት ነው። ይሄን ብታደርጉ ደስ ይለኛል፣ እንደኔ አስተሳሰብ እንደኔ አመለካከት ማለት ነው። ሲቀጥል ደግሞ ድጋሚ ላይ ምንድነው ያየሁት፣ አንተም ራሱ በጥሞና አብርሃም ማለት ነው በጥሞና የመጣውበት ምክንያት ይሄ ነው። በእርግጥ ገፈታትረው ነው ያስወጡክ፣ እንደዛ አይደረግም፣ ነውር ነው። ቤት ነው ጥለውን ብትሄድ ቤት ነው ስልህ ልጅህን ለማየት መተሃል፣ መብት ነው ታያለህ። ገፈታትራችሁ ማስወጣታችሁ ራሱ ይሄ አግባብ አይደለም፣ ከእናንተ አይጠበቅም። በቃ ለምን የሰው ልጅ ነው አምባጓሮ ከፈጠረ የሆነ ማታለው ደባደባለው ምናምን የሚረብሽ አይነት ነገር ከሆነ ኦኬ፣ እንደዛ አይነት ባህሪ ያሳየ ቢሆን እሺ ገፈታትራችሁ ያስወጣችሁት። ግን እንደዛ አይነት ባህሪ አላሳየም። ልጄን አሳዩን ያለው ሰዓት ላፊ መታል ውድቅት ላይ ስለመጣው ወጣልን። ኦኬ በሩን ከፍታችሁ ወጣልን ማለት ትችላላችሁ። ግን ገፍተራችሁ የሰው አደጋ ላይ ቢወድቅስ ለምን ይገፈተራ? መገፍተር የለበትም። አንሰማ አደጋም ቤቱ ነው። እኔ ይቅርታ አድርጉልኝና በዙሪያቸው ያላችሁ ሰዎች ሁሉ አስተያየት የምትሰጡ ሁሉ የምታለቀልቁ ሁሉ የሆነ ጊዜ ዳር ልትቀሩም ላትቀሩም ትችላላችሁ። እሱ አያገባኝም። ግን ለሚያልፍ ቀን የማያልፍ ጠባሳ አታስቀምጡ የሚባል ነገር አለና ለሚያልፍ ነገር መጥፎም ንግግር መጥፎም ጸብ ውስጥ አትግቡ። በዙሪያቸው ያላችሁ ሰዎች የምታራግቡ ሰዎች ጥሩ ሰው እኮ ዋሽቶ ምንም ብዙ ነገሮችን ያስተካክላል። ግን የሆነ አታሟሙቁ። ቡዜና ሜሪ በዛ ልክ ደግሞ መመላለሳችሁ በጣም ይደብራል። ሁላችሁም ቤተሰብ ናችሁ። በቤተሰብ መሃል ደግሞ እንደዛ አይነት ሰጣ ገባ ያስጠላል። ተደማምጣችሁ መደማመጥ አለባችሁ። የሆነ ነገርን ስታወሩ መደማመጥ አለባችሁ። ለምሳሌ ዴቭን ዩት የተማረ ሰው ደስ የሚል ስነ ምግባር ያለው በእውነት በያለበት ሰላምና ጤናው ብዝት ይበል፣ ቤቱ ሰላም ይሁን። ንግግሩ ቢያንስ አጠገባችሁ ካለው ሰው እንኳን በንግግር ሲናገር ከሱ መማር ትችላላችሁ። አጠገባችሁ ካለው አብርሃምን ብቶ ከወንድም መማር ትችል ነበር። ረጋ ብሎ ስክን ብሎ ደስ በሚል ሁኔታ ሲያናግር ሰውን ሲያዳምጥ በቃ የአንድን ሰው ንግግር ሰምቶ ከተቀበለ የዛን ሰው ሐሳብ ካዳመጠ በኋላ ነው የራሱን ሐሳብ የሚገልጸው እንጂ ጣልቃ ገብቶ እንደዚህ ብሎ አይናገርም። ሁላችሁም የሱን ፈለግ ብትከተሉ ደስ ይለኛል። ከሱ ተማር አብርሃም፣ ስነ ስርዓት ከሱ ተማር፣ መደማመጥ ከሱ ተማር። በቃ ሁሉ ነገሩ ታላቅ ወንድም እንዴት ደስ እንደሚል በሁሉ ነገሩ ደስ የሚል ልጅ፣ እርግት ያለ ምክሩ ደስ የሚል ፈራህ እግዚአብሔር በውስጡ ያለ ደስ የሚል ልጅ ነው። በእውነት ደስ የሚል ቡዜም ብትሆኚ ከሱ ያው እንግዲህ ሴቶች አንዳንዴ ትግስተኛ አይደለንም ምንም ጭምር ማለት ነው። ትግስተኛ አይደለንም። መደማመጥ የሚባል ነገር የለም። መንጫጫት ነው ሴቶች በብዛት የሚወዱት ማለት ነው። አንደኛው ሲናገር አንደኛውን አይዳም ጣልቃ ይገባና እንደዛ የማብራት ባህሪ ያለ አጠቃላይ ሴት ሲባል ማለት ነው። ወንድም እንደዛ ትግስተኛም ያልሆነ ወንድ አለ፣ ትግስተኛ የሚሆነ ወንድ አለ። ምሳሌ እዛቸው አጠገባችሁ ዴቭን ማየት ትችላላችሁ። ትግስተኛ ነው፣ በሁሉ ነገር ስክን ያለ ነው። ከሱ መማር ትችላላችሁ። ብዙ ነገሮችን ከሱ መቅሰም ትችላላችሁ። በቃ መደማመጥ የሚባለው ነገር። ሩታም ደግሞ ድርቅ የሚያረግሽ ነገር ያን ነገር መተው አለብሽ። በቃ ያለፈ ነገር ተውት። ያለፈ እንጃ ያለፈ ውሃ ወይ ደግሞ ያለፈ ጎርፍ መልሳችሁ እንደዚህ ተመልስ እንትን ትሉታለሽ አይባልም። ያለፈ ነገር ጥላችሁ
የፊታችሁን ነገር በቃ ለዛች ቀን ያለችዋን ነገር ነው መወያየት ያለች። በፊት የነበረው እንደዚህ ያ ነገር ይቅርባችሁ፣ ምንም አይጠቅማችሁ። እንደዚህ እንደ ድሮ ሰው እንዲህ ሀረጎችን እንዲየመዘዛችሁ አታውጡ። እንደዚህ ያለፈ ነገር በሰዓቱ ባለው በዛን ሰዓት በነበረው ነገር ነው መወያየት ማውራት ያለባችሁ እንጂ በፊት እንደዚህ ሆነ በፊት እንደዚህ ሆነሽ ተውት። እሱ ያለፈ ነገር እያወጣችሁ አትከራከሩ። በቃ የሰዓቷን ነገር ነው መወያየት መሆንም ያለባችሁ። እና ሩታ አንዳንዴም ሰው ሚሊሽን ስሚ። በጣም ዴቭ ብዙ ጊዜ ይመክርሻል፣ ብዙ ጊዜ ይመክርሻል። እሺ ትያለሽ፣ ግን ተመልሶ የሆነ የፈሰሰ ውሃ ነው የሚሆነው። አብርሃምም ዴቭ ይመክርሃል፣ መልሰ የፈሰሰ ውሃ ነው የምታደርገው። በራስ ብቻ የሆነ ዲክታተርነት አይሰማክ። በቃ ዲክታተር አትሁን። እንደሱ ሁን እስቲ ትንሽ እንደሱ ሁን ብልህ ላትሆን ትችላለህ። ያልተፈጠረልህ ነገር መሆን አትችልም። ግን ቢያንስ ትንሽ ከሱ የተወሰነ ነገር መውሰድ ጥሩ ነገር ነው እንዴ። የሰው ልጅ እኮ ሰውን አይቶ መጥፎም ነገር ይማራል፣ ጥሩም ነገር ይማራል። አንተ ጥሩ ነገር ለመማር ከፈለክ ከሱ ጥሩ ነገሮች ብዙ መማር ትችላለህ። ግን በቃ በራስህ ብቻ ስለምትሆን እንጂ በእርግጠኝነት ጥሩ ነገር ለመፈለግ ከፈለክ በቀላሉ ከወንድም አጠገብ ካለው ካብራክ መማር ትችላለህ። በቀላሉ ማለት ነው መላው ትችላለህ። በእውነት የዴቭ ምክር የዴቭ ስነ ምግባር አይደለም። አንተ ወንድሙን ብዙ ሰዎችን የመለወጥ ስነ ምግባርና ባህሪ ያለው ሰው ነው። ብዙ ሰዎችን መለወጥ የሚችል ባህሪ ነው ያለው። አይደለም አንድ ወንድሙ አይደለም አንተ ከሱ ብዙዎቹ ተምረው መለወጥ የሚችሉ ሰዎች ናቸው። ስለዚህ ይሄንን ነገር ብታርግ ደስ ይለኛል። በቃ አምባጓሮ አትፍጠሩ እንዴ። በዚህ መሀል ልጅ እንዴ ለምንድነው በልጅ ምክንያት ውጣ ግባ ምናምን ጎረቤት ስለምን ይረበሻል? በውድቅት ላይ ታንተ መጣ ስትጫጩ ጎረቤት ያለ ሰው ይረበሻል። ለምን? የራሳችሁን ስሜት ብቻ አይደለም ማዳመጥ ያለባችሁ፣ ጎረቤትን፣ ሌላውን ሰው፣ ከታች ያሉትን ሰው፣ ከጎን ያሉትን ሰው፣ ከላይ ፎቅ ያሉትን ሰው ማሰብ አለባችሁ። የራሳችሁን ስሜት ብቻ አታራምዱ። በቃ አትንጫጩ። ምንድነው እሱ እንዴ? አንተም ደግሞ ምነግርህ ነገር ሰዓት ለፍ እየመጣ ሰውን እንት ማለቱ ጥሩ አይደለም። በቃ የዛን ሰዓት ይሁሉ እዚህ ደረጃ የደረሳችሁ ሰዓት ላፊ አትምጣ ነው። እኔ በዛን ሰዓት የራሴ ጊዜ ነው፣ የራሴ ፕሮግራም ነው። ወይ ተኝቼ ሊሆን ይችላል፣ ወይ ከጓደኞቼ እየተጫወትኩኝ ያወራው ሊሆን ይችላል። በወቅት ለሊት መታ አስረብሸኝ ነው ያለችው። በቃ አንተ ልክ ስመጣ ልጅ የተኝቷል እንደ ልብህ ማግኘት ልጅህን አጫውተህ ልጅህ ራሱ ሳይተኛ በደንብ አድርጎ እንዲያጫውተህ። አሁን እኮ ሉልዬ ማጫወት ጀምሯል እኮ እንዴ። ፈገግታው ራሱ ገና ሲያይ እንዴት የራሱ የሆነውን እንዴ አባቱ እናቱን ሲያይ እኮ እንዴት አይነት ፍቅር እንደሚያሳይ ግድ በአንደበቱ መናገር አለበት እንዴ። በእንዲ በሚያሳያችሁ አክሽን ራሱ እኮ ምን ያህል ፍቅርን እየሰጠ እንደሆነ ማወቅ ትችላላችሁ። ስለዚህ ሳይተኛ ደውለ ሉል ተኝቷል ወይ ልመጣ ነበረ ብለህ ደውለህ ትጠይቃታለህ። ካልተኛ አልተኛም ትልሃለች። ትመጣለህ። እንደ ልብ አግኝተህ ተጫውተህ ተደስተህ ስቀህ ምን ብለህ የልጅን ጠረን አግኝተህ ወደምትሄድበት ትሄዳለህ። ግን ከተኛ ተኝቷውና ብትልህ አይተው መተኛቱን ብቻ አይተው አትቀሰቅሰው። እንግዲህ የተኛ ልጅ አስበው ጤናማም አይሆንም። ከእንቅልፉ ጥሩ ከተኛበት እንቅልፍ ጻንቀስከሰ እንትን ብትለው አንተ እንደምትፈልገው ላያጫውትህ ይችላል። ግን ደውለህ ጠይቃት አልተኛም ና ካለች ኦኬ ትሄዳለህ። እንደልብ አግኝተህ አጫውተው ትመጣለህ። እና አሁንም ቢሆን እኔ ትላንትና ባየሁት ምንድነው በቃ የተመከራችሁትን ምክር ተግባራዊ ያደርጉ። በቃ ምንድነው አንተ አትረጋጋም እንዴ? ምንድነው እንደዚህ የሚያደርግ እስከሚለው ወንድም ለምን ትጠብቃለህ እንዴ? ቡዜም ራሱ ለምንድነው አንተ ቆፍጠና አትልም? ምንድነው ወንድ ልጅ አይደል እንዴት እንደዚህ ትሆናለህ እስከምትል ለምን እህትስ ወንድምስ ይቆጣሃል? ከነሱ ተማር እንጂ። ስለዚህ ሩታም ደግሞ ማለት ሰው የሚነግርሽን ሰው የሚመክርሽን ተቀበይ፣ ችክ አትበይ። ምንድነው እሱ ድርቅ አትበይ። በቃ ይምጣ፣ መብቱ ነው። ልትከለኪው አትችይም። ይሄ ማንም የሚያውቀው ነገር ነው። ልጁን ማየት ይችላል፣ መብቱ ነው። እንዲህ ብለሽ መከልከል አትችይም። ሰዓት ላፊ የምትይው ነገር መብትሽ ነው። በፈለገ ሰዓት መጥቶ ሊረብሽሽ አይገባም። ግን ልጄ መብቱ ነው። አታይ ማለት አትችይም። ሰዓትን አውቀህ በምትወጣበት ሰዓት ደውለህ በዛን ሰዓት መጥተህ የፈለከውን ልጅህን አይተህ ማየት ትችላለህ። እስከፈለከው ሰዓት ማለት እስከፈለከው ድረስ። ግን በፈለከው ሰዓት ሰውን አትረብሽ ነው። እኔ እንግዲህ ይሄ ነው የምላችሁ። ከዚህ በላይ ምን ልበላችሁ እንዴ? በጣም ያስጠላል። አተካሮ መፍጠር ያስጠላል። ስለዚህ እነ ሜሪ እነ ዳኒ ምናምን እነሱን ተዋቸው። እነሱ በዙሪያቸው ያሉ ሰዎች
እነ ቡዜም እነ መቻልም ሁለታችሁ ናችሁ። ያው ስትገናኙ የተገናኛችሁ ስትለያዩም ተለያያችሁ። አይመለከተኝም እሱን። ግን በመሃላችሁ ሰዎች እየገቡ ሰዎች ሀሳብ እየሰጧችሁ አይበታትኗችሁ። የዴቭ ምክር ሁልጊዜ ከእናንተ አይለይ ነው። የሚመክራችሁን ደግሞ አታድክሙት። ልጁ ነው እንዴ የሱ የራሱ ቤት አለው፣ ትዳር አለው፣ ኑሮ አለው። ለምን ስለእናንተ በደወላችሁበት ሰዓት ምን ሆኑ ደግሞ ምን አሁን ደግሞ ምን ተፈጠረ ብሎ ለምን ይጨነቃል? መጨነቅ የለበትም። ይኑር ቤቱን። እንዴ ትምህርት መውሰድ ከቻላችሁ ከሱ መውሰድ ትችሉ ነበር። ግን እናንተ መቼ የምትማሩ ፍጥረቶች አይደላችሁ። በቃ ስለዚህ እሱም ቤት አለው፣ ኑሮ አለው። ኑሮን ይምራ፣ ሰላም ይሁን። አይምሮን አትረብሹት። ለምን ስለእናንተ ይጨነቃል? እናንተ ማትስተካከሉ ከሆነ እሱ እየመጣ በእናንተ ምክንያት መነታረክ አለበት እንዴ? ስራው ውሎ ደክሞት በሚቀመጥበት ወይ በሚያርፍበት ሰዓት ነው እናንተ የምትደውሉለት። ለምን? እናንተ ማረፍ ካልፈለጋችሁ የራሳችሁ ጉዳይ፣ እሱ ይረፍበት። በቃ በእናንተ ዙሪያ ለምን ይጨነቃል? እኔ የምላችሁ ይሄንን ነገር ነው። በቃ ከሰማችሁ ስሙ፣ ካልሰማችሁም እንግዲህ ምንም ማድረግ አንችልም። የራሳችሁ ጉዳይ። ግን ለሰው አስቡ እንዴ። እከሌና እንደዚህ ተፈጠረ፣ እከሌና እንደዚህ ተፈጠረ። ለምን እንዴ? ቆም ብላችሁ አስቡ እንጂ ለነገሩ ማሰብ ተስኗችኋል። በቃ ሌላው እኔ አልጨቀጭቃችሁም ከዚህ በላይ ማለት ነው። የሆነ ለቤተሰብ የሚባለው ነገር ትታችሁታል እናንተ ሲጀመር ማለት ነው። ቤተሰብ የሚለውን ነገር ትታችሁታል ስለማሰቡ ማለት ነው። አሰሙ ሲጀመር እኔም ብሰሙ ማለት ነው። ድሮ ነበረ ስለ ቤተሰብ የሚለውን ነገር የምትጨነቁት። ቤተሰብ የሚለውን ነገር ስለታዋችሁ ስለረሳችሁት ስለ ቤተሰብ አስቡ ተጨነቁ ምናምን ነገር አልላችሁም። በቃ ቤተሰብ ራሱ በቃ እኔ እንጃ ስራቸው ያወጣቸው ብሎ የተው ነገር አይነት ነገር ነው የሚመስለኝ ማለት ነው። እንደስረዳው ምን አስጨነቃቸው እንዴ? እናቶች አባቶች በማረፊያቸው ሰዓት ስለእናንተ ለምን ያስባሉ እንዴ? እነሱ በዚህ ሰዓት እንደውም በጾሙም ንስሐ እየገቡ የሚኖሩበት ሰዓት ነው በዚህ ሰዓት እናት አባት። ስለዚህ ለጿሚውም ለሙስሊሙ ለክርስቲያኑም እኔ ያሰባችሁ ባልመሰለኝም ሙስሊሙም ክርስቲያኑም እኔ እንጃ ከፈጣሪው ጋር በስነ ስርዓት አይምሮን አረጋግቶ እንዲጾምና ከፈጣሪ ጋር እንዲገናኝ ራሱ እያደረጋችሁ አይደለም። እናንተ ወዳጆች የእናንተ ነገር እያዩ ይበጣበጣሉ። ለምን ይበጣበጣሉ? ይጾሙበት እንዴ። ለምን ሙስሊሙም ክርስቲያኑም ይጾሙበት፣ ጾሙን ያጣጥምበት፣ ከፈጣሪ ጋር ይገናኝበት። ያለቀ እኔ እንጃ ብቻ ሁላችሁም እንግዲህ የመጨረሻው ዘመን የሚባል ነገር አለ ከምናያቸው አንጻር የተነሳ ማለት ነው። ስለዚህ እናንተ ለምን እያዩ ከፈጣሪ ጋር ይጣሉ? በስነ ስርዓት ጾማቸውን ያከናውኑበት። በእርግጥ ብታስቡላቸው ድሮ ነበር የምታስቡላቸው፣ ስላላሰባችሁ ነው። እና ቤተሰብ ማለት ስጋ ዘመድ ሳይሆን ኦዲየንስ ራሱ ለምን ይጨነቃል? መጨነቅ የለበትም በእናንተ ጉዳይ ማለት ነው። ስለዚህ ምንድነው ምላችሁ እንደ ባለ አእምሮ ሰውን አትረብሹ። አስቡ፣ ለቤተሰቦቻችሁ አስቡ፣ ለኦዲየንሳችሁ አስቡ እያልኩ ነው የምላችሁ። እኔ ከዚህ በላይ ምንም እንትን አልላችሁ። በቃ እኔ እንጃ ብቻ ምን ብዬ እንደምናገር አላውቅም። እና አይምሮአችሁ ማይበጥበጥ፣ የሰውንም አይምሮ ማትበጥብጡ። ቡዜም የራሷ ኑሮ አላት፣ ዴቭም የራሱ ኑሮ አለው፣ ሁሉም የራሱ ኑሮ አለው። እና እናንተ ቅርባችሁ ስለሆነ እኮ ነው እንዴት ተፈጠረ ኑ ስትሏቸው እነሱ ስራም ላይ ከሆኑ ምን ሆኑ ደግሞ ብለው ተነስተው የሚመጡት። አጠገባችሁ ራቅ ያሉ ቢሆኑ እኮ አርፋችሁ ቀጥላችሁ ትኖራላችሁ። አንተም የራስ ምርጫህን ይዘህ ትኖራለህ፣ አንቺም የራስሽን ምርጫሽን ይዘሽ ትኖሪያለሽ። ግን በልጅ ምክንያት የተነሳ የሰውንም አይብሮ አትበጥብጡ፣ ሰላም አትንሱ። አንተም ልጅህን ማየት ትችላለህ፣ አንቺም ማሳየት ግዴታሽ ነው። ልጁን ማየት መብቱ ነው። ሰዓት ለፍ የሚባለው ነገር ብቻ አስተካክል። በቃ አሁንም እሷ ያለች በሰዓት በጊዜ ናና ልጅህን ማየት ትችላለህ፣ አለ ሰዓት እየመጣ አትበጥብጠኝ፣ አትረብሸኝ ብላ ነው እንግዲህ ያለችው። እንግዲህ ይሄንን የሰው ምክር የሰው ድካም ተግባራዊ አድርጉ ከሰማችሁ ማለት ነው። ከሰማችሁ አብርሃም የምትሰማ ከሆነ ሩታ የምትሰሚ ከሆነ የሰው ምክር የሰው ድካም ይግባችሁ፣ ተግባራዊ አድርጉ ነው የምላችሁ። ከዚህ በላይ ምንም የምላችሁ መጨቃጨቃችሁ ነገር የለም። ቤተሰቦቼ የኔ ውዶች እንግዲህ ያለኝን ሀሳብ ነው። አንዳንድ ቤተሰቦች ዝም አልሽ ጠፋሽ ስለነሱ ግድ አይልሽም ወይ ያላችሁን ቤተሰቦች አላችሁ።
ለዛ ነው ዛሬ ወጥቼ ልናገር የፈለኩት እንጂ መናገር አልፈለኩም ነበር። ግን የሚሆነው ነገር እያየሽ እንዴት ዝም ትያለሽ ስላላችሁኝ ነው ቤተሰቦቼ። ይሄው እንግዲህ በተቻለኝ አቅም ቁጣዬንም ምክሬንም ለግሻለሁ። ተግባራዊ ካደረጉ ያድርጉን፣ ለሰው የሚያስቡ ከሆነ ያስቡ። የኔ ውዶች በያላችሁ በሰላምና ጤናችሁ ብዝት ይበል። በጣም ነው የምወዳችሁ። መልካም ረመዳን፣ መልካም የአብይ ጾም ይሁንላችሁ እላለሁ። ሰላም ዋሉልኝ። ወዳችኋለሁ።